ወንዶች የሚጠሏት ወይ ደግሞ የሚጸየፏት ሴት ምን አይነት ሴት ናት በሚል ሐሳብ ዛሬ የምንነጋገር ይሆናል። እንግዲህ 5 ነጥቦችን ነግራችኋለሁ። እነዚህን 5 ነጥቦች ነግሬያችሁ ምናልባት እናንተ ላይ ካስተዋላችሁ በቻላችሁት አቅም እንድታስተካክሉ፣ ከሌሉ ደግሞ እንግዲህ እንድትቀጥሉ እንደ ወንድም ላበረታታችሁ መጥቻለሁ። ያው ታውቃላችሁ የሰው ልጅ በባህሪው ሰው በመሆኑ አይጠላም። ግን የሰው ልጅን እንዲጠላ ከሚያደርጉ ነገሮች መካከል አንደኛው ባህሪ ነው አይደለ? ማንነቱ ባህሪው ነው። ስለዚህ አብዛኞቹ ወንዶች በሚባል ደረጃ ከ100% 98% ማለት በሚባል ደረጃ የማትመቻቸው ወይ ደግሞ የሚጠሏት አይነት የሆነች ሴት አለች እና ያቺን ሴት ዛሬ ነግራችኋለሁ። ከእናንተ የሚጠብቀው እስከ ቪዲዮ መጨረሻ መከታተል ብቻ ነው። የመጀመሪያው ወንዶች የሚጸየፏት ወይ ደግሞ በአጭር ቋንቋ ለፍቅርም ለትዳርም የማይፈልጓት ሴት ማለት ነው። ለምንም ነገር የማትፈልግ ሴት ምን አይነት ሴት ናት በሚል ሐሳብ ነው የምንነጋገረው። የመጀመሪያው ወንዶች የሚጸየፏት ሴት ለሱ መልከ ብቁ ያልሆነች ሴት። አሁን ይህን ስናገር አብዛኞቻችሁ ልታወሩ እንደምትችሉ አውቃለሁ፣ ግን ግልጹን ነው የምነግራችሁ። ለሱ መልከ ብቁ ያልሆነች ሴት። አዎ እደግመዋለሁ፣ ለሱ መልከ ብቁ ያልሆነች ሴት። አሁን አንዳንዶች እዚህ ጋር ተነስታችሁ ስለ መልክ ለምን እንደምታወራው ስለሚጠፋ ነገር ለምን እንደምታወራለሁ? ምንም እዚህ ጋር የምንደባብቀው ነገር የለም። በግልጽ ነው የምነግራችሁ። ለምን ይመስላችኋል ብዙ ሴቶች የሆነ ወንድ ይቀርባቸውና ከዛ በኋላ የሚርቃቸው፣ ወይ ደግሞ መጀመሪያ በሶሻል ሚዲያ የተዋወቃቸውና ከዛ በኋላ ከጊዜ በኋላ ይርቃቸዋል? ለምን ይመስላችኋል? የሰው ልጅ ነፃ ፍቃድ እንዳለው ታውቃላችሁ? በዚህ ምድር ላይ ነፃ ፍቃድ አለው ታውቃላችሁ? የፈለገውን የመምረጥ የተመቸውን የማድረግ የፈለገውን ነገር የመወሰን መብት እንዳለው እዚህ ምድር ላይ እንዳትረሱ። ስለዚህ አይኖ እንደ ዋና መስፈርት ላይቀመጥ ይችላል። ይሄ መልክ፣ አቋም ምናምን የሚባሉ ነገሮች ይገባኛል። ይሄ ባህሪ፣ ትህትናዎች የሚባሉ ነገሮች እረዳቸዋለሁ። ፈጣሪዋ የምትፈራ ሴት ምናምን ዋና ነገሮች ናቸው አውቃለሁ። ምክንያቱም ሁሉም ነገር እዚህ መልክም ሁሉም ነገር ጊዜያዊ እንደሆነ አውቃለሁ። ነገር ግን ለምን ይመስላችኋል አብዛኞቹ ሴቶች የሆነ ወንድ በሶሻል ሚዲያ የተዋወቃቸውና ከዛ በአካል ካገኛቸው በኋላ ይርቃቸዋል? ለምን? የሚፈልጋት አይነት ሴት ሆና ስላላገኛት፣ እሱ የሚፈልጋት አይነት ሴት ሆና ስላላገኛት። በምን? ወይ በመልኳ ሊሆን ይችላል። የጠበቀው መልክ አለ፣ የሚያገኘው መልክ ሌላ። ምክንያቱም የትኛውም ወንድ ይሄ የወንድ ኔቸርን ነው የምነግራችሁ። በነገራችን ላይ ያው ሴቶች እናንተ አንዳንድ አባባል አላችሁ፣ ከዝንጀሮ ነው ከምን መለስ ካለ ጥር ችግር የለብኝ የሚባል ነገር አለ። ምን ያህል እውነት እንደሆነ ባይገባኝም ወንድ ጋር ግን ከዝንጀሮ መለስ ካለች የሚባል ሴት የለም። ቆንጆ መሆን አለብሽ፣ ጽድት ያልሽ መሆን አለበት። እንዴ እኛ ወንዶች በማየት ነው የምናምነው። መጀመሪያ እኮ የሆነችን ሴት ለመቅረብ አይተን ነው የምናምነው፣ ዝም ብለን አንቀርብም። ስለዚህ የእያንዳንዱ ሰው መስፈርት ደግሞ ይለያል። ለምሳሌ ለሱ ቆንጆ አይደለሽም ማለት ለሰንበዲ ቆንጆ ልትሆኚ ትችላለሽ። ምናልባት ለዛ ሰው ስላልተጻፍሽለት ሊሆን ይችላል ቁንጅናሽ ያልታየው። እያልኩኝ ያለሁት ቆንጆ አይደላችሁም ነው ወይ ደግሞ አትመጥኑም ነው አይደለም። በቃ አንድ ሰው መስፈርቱ ላትሆኚ ትችላለሽ። ውበትሽ ላይ ማረከው ይችላል፣ ፊዚካልሽ ላይ ማረከው ይችላል፣ ማለት የተክለ ቁመናሽ ላይ ማረከው ይችላል። ስለዚህ ለምን አልወደደኝም ብለሽ ይሄ ማለት የለብሽም። በቃ ካልተመቸው አልተመቸውም ነው። ስለዚህ ምንድነው ማድረግ ያለብሽ? ምንም አታርጊ። አንዳንድ አላስፈላጊ የሚያስጠላ የሰውነት አቋም ካለሽ አስወግጅ። የደስ የማይል አጓጉል የሆነ ውፍረት፣ አጓጉል የሆነ አላስፈላጊ የሆነ ነገሮች ካሉ የሚቻል ከሆነ አስወግጃቸው። ማይቻል ከሆነ እንግዲህ ምን ታረጊዋለሽ? በዛ ማንነትሽ የሚቀበለው ወንድ እስኪመጣ ትጠብቂያለሽ። ስለዚህ እኛ ወንዶች ኔቸራችን በማየት የምናምን ፍጥረቶች ስለሆንን መልክ ያላትን ሴት እንወዳለን። ለዚህ ነው አንዳንድ ወንዶች ከነ ወንዶች የማይቀርቡት። እኔ እውነቱን ልንገራችሁ ማለት የግድ ሌላ ሰው ምሳሌ አድርጌ መናገር አልፈልግም። ለምሳሌ በውስጥ መስመር ሊያወሩ የሚፈልጉ የተወሰኑ ሴቶች ሊኖሩ ይችላሉ። ከዛ ያቸውና አላቃቸውም እኮ ታሪካቸውን አላቅም፣ ባክግራውንድ ላይፋቸው ምን እንደሆነ አላቅም፣ ባህሪያቸው ምን እንደሚመስል አላቅም። ግን አይቼ ካልተመቸችኝ አላወራትም። በግልጽ አላወራትም። ምን ሆነ አይተካላችሁኝ? ፎቶዋን አይቼ በቃ አይመቸኝም፣ ካልተመቸችኝ አልተመቸችኝ ነው። ስለዚህ በጣም ብዙ ወንዶች አንዲት ሴት አጋጥማኛለች። ያው ከዚህ በፊትም ነግሬያቸዋለሁ። በርቀት ፍቅር ላይ ነበር የነበረችው። ከዛ በጣም ፎቶ ላይ ስታይ ምናምን በጣም ቆንጆ ናት፣ የምትልክለት ፎቶ ምናምን እሱም የሚያየው ነገር በጣም የተለየ ነው። ከዛ በአጭር ጊዜ ውስጥ ተገናኙ። ከተገናኙ በኋላ ልጁ ከአንድ ሳምንት በኋላ ፈጽሞ አጠገቧ። ምን አንድ ሳምንትም አልቆየም፣ ከ2 ከ3 ቀን በኋላ በቃ መጥፋት ጀመረ።
ምንድነው ምክንያቱ ብላ ጠየቀች። ልጅቷን አየኋት። በቅንነት እንድነግርሽ ትፈልጊያለሽ አልኳት። የምታስተካክይ ከሆነ እንደ ወንድም ልንገርሽ፣ ስፖርት ጀመረ ያልኳት። ልጅቷ ከላይ ሰፊ ነች፣ ከሰውነቷ በላይ ከታች በቃ ይሄ እንዴት ብዬ ልንገራችሁ፣ ወንድም ማይሰብ አይነት አቋም ያላት ሴት ታውቃላችሁ። አሁንም እንደዚህ ብዬ ስናገር እየመጣችሁ እናንተ ወንዶች እዚህ ላይ ብቻ ነው ፎከስ የምታደርጉት የምትሉ ሰዎች፣ አዎ እናደርጋለን፣ እንወዳለን። የሆነች የኛ ምንላት ሴት የሆነ ቦታ ስንሄድ ይዘናት ስንሄድ በሰዎች መካከል ስንገባ ኮንፊደንስ ሊሰማን ይገባል። በውበቷ ምን መካባት ምን ኮራባት አይነት ሴት መሆን መቻል አለባት። አሁን ይህን ስናገር ደግሞ አንዳንዶች ብድግ ትሉና በጣም ፍልስፍና ውስጥ ገቡና ምን ታወራላችሁ? ኦኬ ያቺ ሴት ድንገት አብራችሁ እያላችሁ ድንገት አደጋ ቢደርስባትስና ያ አንተ ያልከው ነገር ባይኖርስ የምትሉኝ ሰዎች አላችሁ። ወዳጆች ይሄ ስለ ቅድመ መግቢያ ነው እያወሩ ያለሁት። ገና አይተን የምንማረክበትን ነገር እንጂ ከዛ ከተገባ በኋላ ማንነት እኮ አለ። እግር አይደለም የምንወደው፣ ወይ ደግሞ ይሄ ከኋላ ወገን ምናምን አይደለም የምንወደው። በቃ መጀመሪያ የምንረካበትን አይነት ነገር እንመለከታለን፣ ከዛ እንገባለን፣ ቼክ እናደርጋለን። ከተስማማን እንቀጥላለን። በምን ከተስማማን? በባህሪ ከተስማማን፣ ከህልም አንጻር ከተስማማን፣ ከብዙ አንግል አንጻር እነዛ ነገሮች ልክ ሲሟሉ መልክ እንኳን ከጊዜ በኋላ ቢጠፋ ምንም ኖርማል የሚሆኑባቸው ጊዜያቶች አሉ እና ቁረጡና ደግሞ ቪዲዮ ስሩበት አላችሁ። ለማንኛውም ወንዶች ማንፈልጋት ወይ ደግሞ ይሄ በቃ በፍጹም በቃ መልከጥፍ ለሱ መልከጥፍ የሆነችን ሴት መጸየፍ ብሉት። ሊያወራ አይፈልግም ከነ አንዳንዶች አይገባቸውም። ለምንድን ነው የማያወራኝ ምናምን በቃ አልፈለገሽም። ባጭር ቋንቋ ድርቃት በይ ካልፈለገሽ ዞር በይና ድልሽም ሞክሪ። ወደ ሁለተኛው ሐሳብ እናልፋለን። ወንዶች የማይፈልጓት ወይ ደግሞ የሚጸየፏት ሴት ደረቅ የሆነች ሴት ወይ ደግሞ ይሄ ለዛ የሌላት አይነት ሴት አለች። እኔ እነኚህ ሴቶች እንዴት አድርጌ እንደማብራራቸው አላውቅም፣ ግን ይሄ አንዳንድ ሴቶች አሉ ገና በቃ ስንቀርባቸው ራሱ ቆሽታችን እርር የሚልባቸው ሴቶች አሉ። የማይመቹ ንግግራቸው ደስ አይል። ያረ ሴት ልጅ እኮ ለዛ ሲኖራት ነው ደስ የሚለው። ሴት ልጅ የሆነ ነገር በቃ የሆነ ደስ የሚል ነገር ሲኖራት ነው ደስ የሚለው። አንዳንዶቹ አረ በኢየሱስ ምን እንዴት ብዬ እንደምነግራቸው አላውቅም። በቃ በጣም ከባድ ነው ማንነታቸው ምናምን ስታዩት ድርቅ ያሉ ናቸው። በቃ እንደዚህ አይነት ሴቶች ራሱ ማለት ነው ዞር በይ ጠጋ ብለን ራሱ ማውራት አንፈልግም እኛ። ስለዚህ እና በዚህ አጋጣሚ መናገር የምፈልገው አንዳንድ ደረቅ የሆናችሁ ሴቶች አላችሁ፣ ለዛ ቢስ የሆናችሁ ሴቶች እኔ እርግጠኛ ነኝ ልንገራችሁ፣ በዚህ ማንነታችሁ እንደው ይቻላችሁ ለእናንተ የእናንተን ይሄ ባህሪያችሁን ችሎ የሚያገባችሁ ወንድ ይብላኝለት ለሱ እንዴት አድርጓችሁ እንደምታኖሩት አላውቅም። ድርቅ ያላችሁ ሴቶች አላችሁ፣ ይሄ ሰው እናንተን መቅረብ የማይፈልግ ሴት እኮ በባህሪዋ ኔቸሯ በራሱ እኮ የምትቀረብ ናት አይደል እንዴ? የመጀመሪያው እኮ ሰው አዳም የሚባለው እኮ የመጀመሪያውን ሔዋን ሲወለከታት እኮ አያትና ወደዳት የሚል ቃል አለ አይደለ? ወደሱም ማመጣት ወሰዳት የሚል ነገር አለ። አንዳንድ ሴቶች በፍጹም ለመወሰድ የምትሆኑ ሴቶች አይደላችሁ። በፍጹም በቃ ይሄ ምን ነው መታ ባላወራችኝ አይነት የምትባል ሴት አላችሁ። በየአንዳንዱ ማህበረሰብ ውስጥ አላችሁ። ደግሞ ራሳችሁን ታውቁታላችሁ። በቃ ደረቆች ይሆናችሁ። እንዴት እኔ አንዳንዴ ለእናንተ ቃል ያሰኛልና እንደዚህ አይነት ሴቶችን እኛ ወንዶች በጣም ነው የምንጸየፋቸው። ማለት ለምንም ነው የማንፈልጋቸው። እኔ በእኔ ህይወት ውስጥም አሉ፣ በነገራችን ላይ በእኔ ህይወት ውስጥ አሉ ስላችሁ በቃ እናንተ ህይወት ውስጥም ሁሉ እንዳሉ እኔም ላይፍ ውስጥ በምገባባቸው ሶሳይቲ ውስጥ ማህበራዊ ህይወቶች ውስጥ ፈጽሞ ልቀርባቸው ማልፈልጋቸው ሴቶች አሉ። በቃ ባያናግሩኝ ብዬ ምላቸው ሴቶች ለዛ የሌላቸው ጨዋታ የማያውቁ ቀልድ የማያውቁ አሉ እንደዚህ አይነት ሴቶችና እንደዚህ አይነት ሴቶች እኛ ወንዶች ለምንም ነው ማንፈልጋቸው ለምንም። እና ሰው ማስተካከል ካለባቸው አስተካክሎ ደረቅ አትሁኑ። አንዳንዶቻችሁ በቃ የሚያስጠላ አይነት አንዳንድ አላስፈላጊ ባህሪ ያለባችሁ ሴቶች ካላችሁ አቁሙ። በሶስተኛ ደረጃ እኛ ወንዶች የምንጸየፋት ወይ ደግሞ የማትመቸን ሴት አንዴ ላስቸግራችሁ፣ ይህን ቪዲዮ ላይክ ታደርጉታላችሁ። ሌሎች ጋር ሊደርስ መማር ያለባችሁ ሴቶች ካሉ ከእድሜያችሁ ስለማይቀንስ ፕሊዝ ላይክ ብታደርጉትና ከተመቻችሁ ደግሞ ሼር እና ምንድነው የሚባለው ቤቱ ከተመቻችሁ ፎሎ ብታደርጉት ጥሩ ነው። በሶስተኛ ደረጃ እኛ ወንዶች የማትመቸን ወይ ደግሞ የምንጸየፋት ሴት ዘልዛላ የሆነች ሴት። ሰደብከን ምናምን ልትሉ ነው? አዎ እየሰደብኳችሁ አይደለም፣ ግልጹ ነው የነገርኳችሁ ያለሁት። ዝልዝል የምትል ሴት አንወድም። ላውራራላችሁ ዘልዛላ ምናምን ማለት እንደሆነ። በነገራችን ላይ አንዳንዶች ምን አይነት ኮሜንት ሰጡኛል፣ ትክክለኛ ሴት ጽድት ያለች የቤተ ክርስቲያን የሆነች ሴት ምናምን እናንተ ወንዶች አትወዱም ብለው ይላሉና በዚህ ይስተካከል። እናንተ ወንዶች አትወዱም ሳይሆን ዘልዛላ ወንዶች አይወዱም በሚለው ይስተካከል።